ጤና ይስጥልን እንኳን ወደ ሃሁ ቲዩብ ቻናል በሰላም መጣችሁ። ይህ የ2016 ዓመተ ምህረት የስድስተኛ ክፍል ሂሳብ ሚኒስትሪ ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። የተከበራችሁ ተመልካቾቻችን እናንተም ይሄኛውን ቪዲዮ ለማየት ስትጀምሩ ቢያንስ በላይክ ጀምሩ። ጥያቄ ቁጥር 1 እንዲህ ይላል። ከሚከተሉት ሙሉ ቁጥሮች ውስጥ ተጋማሽ ያልሆነው የቱ ነው? ሀ 230 ለ 7234 ሐመሩሃ 421 መ 5176 መልሱ 421 የሚለው ነው። ምክንያቱም ተጋማሽ ቁጥሮች የሚባሉት በመጨረሻ አሃዛቸው 0ን፣ 2ን፣ 4ን፣ 6ን ወይም 8ን የያዙ ናቸው። 421 ግን በመጨረሻው 1 ስላለው ተጋማሽ ቁጥር አይደለም ወይም ኢ ተጋማሽ ነው ማለት ነው። ስለዚህ ሌሎቹ እዚህ ጋር 0 አለ፣ ስለዚህ ይሄ ተጋማሽ ነው። ይሄ 4 ነው፣ ይሄም ተጋማሽ ነው። 6ም ተጋማሽ ነው። ይሄኛው ግን የመጨረሻው አሃዝ 1 ስለሆነ ስለዚህ ይሄ ቁጥር ኢ ተጋማሽ ነው ማለት ነው፣ ወይም ተጋማሽ ያልሆነ ቁጥር ነው ማለት ነው። ረጋ ብላችሁ አስተውላችሁ ስሩ። ጥያቄ ቁጥር 2 ከሚከተሉት ሙሉ ቁጥሮች ውስጥ ለአምስት ተካፋይ የሆነው የቱ ነው? የሆነው ለአምስት ተካፋይ የሆነው ነው የምንፈልገው። ሀ 251 ለ 970 ሐመሩሃ 113 መ 826 በደንብ ካሰላችሁት መልሱ 970 ይመጣል። ምክንያቱም አንድ ሙሉ ቁጥር ለአምስት የሚካፈለው የመጨረሻው አሃዝ 0 ወይም 5 ሲሆን ብቻ ነው። ስለዚህ 0 ወይም 5 የመጨረሻ አሃዛቸው 0 ወይም 5 የሆኑትን ብቻ ነው መርጠን የምናሰላው ማለት ነው። የዚህ የመጨረሻው አሃዝ 1 ነው፣ ከ0 እና ከ5 ውጪ ነው። ይሄኛውም ከ0 እና ከ5 ውጪ ነው 3 ስለሆነ፣ ይሄኛውም ከ0 እና ከ5 ውጪ ነው። ስለዚህ ይሄኛው 0 ነው። አንድ ቁጥር ለአምስት የሚካፈለው የመጨረሻው አሃዝ ወይ 0 ወይ 5 ሲሆን ብቻ ነው። ስለዚህ ትክክለኛው መልስ 970 የሚለው ነው ማለት ነው። ለምንድን ነው እንደዛ የሆነው? የመጨረሻው አሃዝ 0 ስለሆነ። ጥያቄ ቁጥር 3 የ455 አካፋይ የሆነው የቱ ነው? ሀ 3 ለ 13 ሐመሩሃ 11 መ 5 ከተሰጡት አማራጮች መካከል የ455 አካፋይ የሆነው ቁጥር መ ላይ እና ለ ላይ ያለው ነው። መ ላይ ያለው 5 ነው። 5 የ455 አካፋይ ነው። ለ ላይ ያለውም 13 ነው። 13ም አካፋይ ነው። አንድ ቁጥር በ5 እንዲካፈል የመጨረሻው አሃዝ 5 መሆን አለበት ብለናል። 455 በ5 ያልቃል ወይም በ5 ያበቃል። ስለዚህ ይሄ ቁጥር ለ5 ይካፈላል ማለት ነው። ስለዚህ 455 ለ5 ሲካፈል 91 ይመጣል። ስለሚመጣ ቁጥሩ 5 የቁጥሩ አካፋይ ነው። 13ም የ455 አካፋይ ነው። ምክንያቱም 455 ለ13 ሲካፈል 35 ይመጣል። ስለዚህ መ ላይ ያለው 5 እና ለ ላይ ያለው 13 ሁለቱም አካፋዮቹ ናቸው ማለት ነው። ረጋ ብላችሁ እናንተ በሚገባችሁ መንገድ አስሉት። ጥያቄ ቁጥር 4 የ360 ብቸኛ ትንትን የሆነው የቱ ነው? ሀ 2 ኃይለ ቁጥር 2 ሲባዛ 3 ኃይለ ቁጥር 3 ሲባዛ 5 ለ 2 ኃይለ ቁጥር 3 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 ሐመርሃ 2 ኃይለ ቁጥር 3 ሲባዛ 3 ኃይለ ቁጥር 3 ሲባዛ 5 መ
2 ኃይለ ቁጥር 2 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 ረጋ ብላችሁ ካሰላችሁት መልሱ 2 ኃይለ ቁጥር 3 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 ይመጣል። የ360 ማለት 36 ሲባዛ 10 ነው። ይሄ ደግሞ 36 ማለት 2 ሲባዛ ምክንያቱም እዚህ ጋር አሰላሉ በተለያየ በእናንተ በሚመችው መንገድ ማስላት ትችላላችሁ። 36 ማለት 2 ሲባዛ 2 ሲባዛ 3 ሲባዛ 3 ማለት ነው። 10 ማለት ደግሞ 2 ሲባዛ 5 ማለት ነው። ከነዚህ መሀል የጋራ ስንወስድ 2 እዚህ ጋር አለ፣ እዚህም 2 አለ፣ እዚህም 2 አለ። ስለዚህ 2 ኃይለ ቁጥር 3 ማለት ነው። ሁለቶች 3 ጊዜ ያሉ ሁለት ቦታ ላይ 2 ኃይለ ቁጥር 3 ሲባዛ እዚህ ደግሞ ሁለት ሶስቶች አሉ። ስለዚህ 3 ኃይለ ቁጥር 2 ይሆናል። ሲባዛ እዚህ ደግሞ አንድ የሚቀር ማን ነው? 5። ስለዚህ 2 ኃይለ ቁጥር 3 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 ቢለው ትክክለኛው መልስ ነው። አለበለዚያ ደግሞ ምናልባት በአብጂ ዛፍ ካሰላችሁት 360 ማለት ለ2 ሲካፈል 180 ይመጣል። 180 አሁንም ለ2 ሲካፈል ይሄኛው ለ2 ስናካፍለው 90 ይመጣል። 90 አሁንም ለ2 ሲካፈል ይሄኛውን ለ2 ብናካፍለው 45 ይመጣል። ያው ለጽሁፉ ይቅርታ እናንተ ሐሳቡን ብቻ ተረዱት። ይሄ ለ2 ስናካፍለው 45 ይመጣል። 45 ለ2 መካፈል ስለማይችል ለ3 ይካፈላል። 45 ለ3 ሲካፈል 15 ይመጣል። ይሄ 15 ነው። ስለዚህ 15ም ለ2 መካፈል አይችልም። አሁንም ይሄ ለ3 ይካፈላል። ለ3 5 ጊዜ ይሄ 5 ነው። 5 ለራሱ ብቻ ነው የሚካፈለው፣ ከዚህ ውጪ ለማንም አይካፈልም። ስለዚህ ስንት ሁለቶች አሉ? 1 2 3። እነዚህ ሶስቱ ሁለቶች ናቸው። ስለዚህ 2 ኃይለ ቁጥር 3 ማለት ነው። 2ን 3 ጊዜ እናባዛለን። ከዛ እዚህ ጋር ደግሞ እነዚህ ሁለቱ አሉ ሶስቶች። 3 ደግሞ ሲባዛ 3 ኃይለ ቁጥር 2 ሲባዛ ማን ቀረ እዚህ ጋር? 5 5 ሲባዛ 1 ወይም 5 ይሆናል። ውጤታቸው ተመሳሳይ ስለሆነ ስለዚህ ይሄ መልሱ ላይ የተቀመጠው ይሄኛው ነው ማለት ነው። ትክክለኛው መልስ 2 ኃይለ ቁጥር 3 ሲባዛ 3 ኃይለ ቁጥር 2 ሲባዛ 5 ተብሎ በለስር የተቀመጠው መልሱ ይሄኛው ትክክለኛው በዚህ መንገድ ይመጣል። እናንተ ደግሞ በሚገባችሁ መንገድ መስራት ትችላላችሁ። እንቀጥል። ጥያቄ ቁጥር 5 የ52 እና 86 ትንሹ የጋራ አካፋይ የሆነው የቱ ነው ይላል። ትንሹ ሳይሆን መባል የነበረበት ትልቁ ነው። ይሄ ጥያቄ ወረቀቱ ላይ ትንሹ ይላል፣ ግን ትልቁ ተብሎ መስተካከል አለበት። ምክንያቱም ትንሹ የጋራ ብዜት ትልቁ የጋራ አካፋይ ነው የሚሆነው። ስለዚህ እዚህ ላይ የጋራ አካፋይ ስለሆነ ትልቁ የጋራ አካፋይ ወይም ትጋአ የሆነው የቱ ነው መሆኑ ነው ያለበት። በዚህ መሰረት የ52 እና የ86 ትልቁ የጋራ አካፋይ የትኛው ነው? ሀ 2 ለ 13 ሐመርሃ 4 መ 43። መልሱ የሚመጣው 2 ነው። ምክንያቱም የ52 ማለት 2 ሲባዛ 13 ማለት ነው። 86 ማለት ደግሞ 2 ሲባዛ 43 ማለት ነው። ስለዚህ ሁለት ውስጥ የሚገኝ የጋራ ቁጥር ቢኖር 2 ነው። ስለዚህ መልሱ 2 ይሆናል ማለት ነው። ወይም ደግሞ የ52 አካፋዮች 1 2 3 4 13 26 እና 52 ናቸው። የ86 አካፋዮች ደግሞ 1 2 43 እና 86 ናቸው። ከነዚህ መሃል የጋራ የሆነው የትኛው ነው? የጋራ የሆነው ይሄኛው ነው። 2 እዚህም አለ እዚህም 2 አለ። ስለዚህ መልሱ 2 የሆነው ለዚህ ነው ማለት ነው። ከጋራዎቹ ትልቁ 2 ነው። ትልቁ የጋራ አካፋይ ያለው በዚህ መንገድ ነው። ስለዚህ ትክክለኛው መልስ 2 ነው ማለት ነው። ጥያቄ ቁጥር 6 የ105 300ኛ ዝቅተኛ የሂሳብ ቃል የቱ ነው? ሀ 35 መቶኛ ለ 21 60ኛ ሐመርሃ
7 10ኛ ወይስ መ 7 20ኛ? ሰባት 20ኛ ከመጣላችሁ ትክክል ነው። መጀመሪያ እናቃልለዋለን። ይሄ ማለት እንግዲህ ስናቃልለው ምንድነው የሚሆነው? ቁጥሩ እዚህ ጋር የተቀመጠው 105 105 300ኛ ነው። ይሄንን ማቃለል ስለሚቻል ነው እዚህ ላይ የምናስቀምጠው። እናካፍለዋለን። ለ5 እናካፍል። ይሄኛው 105 ሲካፈል ለ5 21 ይመጣል። 300 ሲካፈል ደግሞ ይሄ አሁንም ለ5 ይሄኛውንም በ5 እናካፍለው ይሄኛው ደግሞ 60 ይመጣል። ስለዚህ 105 በ5 21 300 በ5 60 21 60ኛ ይመጣል። አሁንም ይሄ ይቃለላል። ይሄኛውን 21 በ3 ስናቃልለው 7 ይመጣል። ምክንያቱም 21 ሲካፈል ለ3 7 ነው። ይሄኛውንም በ3 እናቃልለዋለን። 60 ሲቃለል ወይም ሲካፈል ለ3 20 ይመጣል። ስለዚህ 7 20ኛ የሚለው ትክክለኛው መልስ እሱ ነው። ምርጫ መላ ያለው 7 20ኛ ትክክለኛው መልስ ነው ማለት ነው። እንቀጥል። ጥያቄ ቁጥር 7 የአስርዮሽ ቁጥር 2.337 ትክክለኛው ክፍልፋይ የቱ ነው? ሀ 2337 መቶኛ፣ ለ 2337ኛ፣ ሐመሮሃ 2337 አስረኛ፣ መ 2337 አንድሽኛ። መልሱ 2337 አንድሽኛ የሚለው ነው። ከአስርዮሽ ነጥብ በኋላ ሶስት አሃዞች እዚህ ጋር ከአስርዮሽ ነጥብ በኋላ የሚታዩ አሃዞች አሉ። እነሱን ነው የምናያቸው። ይኸው 1 2 3 እነዚህ ሶስቱ አሃዞች አሉ። ከነጥብ በኋላ ወይም ከአስርዮሽ ቤት በኋላ ሶስት አሃዞች አሉ። ሶስት አሃዞች ስላሉ ቁጥሩን ሙሉውን ጽፈን በ3 ዜሮዎች ባለው ቁጥር ወይም በ1000 እናካፍላለን ማለት ነው። ስለዚህ ከነጥብ በኋላ ያሉ አሃዞች 3 ናቸው። 3 ዜሮ ያለው ቁጥር 1000 ነው። ስለዚህ 2337 እንዳለ ነጥቡን እናወጣና ሲካፈል ለ1000 እናደርጋለን። 2337 1000ኛ የመጣው በዚህ ምክንያት ነው ማለት ነው። ከነጥብ በኋላ 3 አሃዞች ስላሉ በ3 ዜሮዎች ተካናቸው ማለት ነው። ጥያቄ ቁጥር 8 የመቶኛ 0.75% ትክክለኛ ክፍልፋይ የቱ ነው? የ0.75% ትክክለኛው ክፍልፋይ በክፍልፋይ ሲቀመጥ የትኛው ይሆናል? ሀ 3/400ኛ፣ ለ 75/100ኛ፣ ሐመሮሃ 403ኛ፣ መ 175ኛ። መልሱ 75/100ኛ ነው። በጥያቄ ቁጥር 7 ላይ የሰራነው አይነት ተመሳሳይ ባህሪ ያለው ነው። 0.75% ማለት ከአስርዮሽ ነጥብ በኋላ ያሉትን አሃዞች ነው የምናየው። እዚህ ጋር ከነጥብ በኋላ ሁለት አሃዞች አሉ እዚህ 7 እና 5። ስለዚህ ለባለ ሁለት ዜሮ ቁጥር ነው የምናካፍለው ማለት ነው። በመሆኑም እዚህ ጋር 0.75% ማለት ከአስርዮሽ ነጥብ በኋላ ያሉት አሃዞች ብዛት 2 ስለሆኑ ለባለ ሁለት ዜሮ ወይም ለ100 እናካፍላለን። በዚህም የተነሳ 75/100ኛ ይሆናል ማለት ነው። ስለዚህ 0.75% ማለት 75/100ኛ ወይም እዚህ ላይ የተቀመጠው ቁጥር ነው መልሱ ማለት ነው። በጣም ጥሩ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። አሁኑኑ ሳትረሱ። ብዙ ሰው ያየዋል ግን ላይክ አያደርገውም። ላይክ ማድረግ ብዙ ጥቅም አለው። ምክንያቱም ሌሎች ቻናሎች፣ ሌሎች ቪዲዮዎች ይሄኛውን ላይክ አድርጋችሁ በተፈለገው ሰዓት ይመጡላችኋል። ላይክ በማድረጋችሁ ብቻ ተመሳሳይ ቪዲዮዎች ይመጡላችኋል ማለት ነው። ለአዘጋጆቹም ላይክ መደረጉ
ለሌሎች ሰዎች እንዲደርሳቸው ስለሚያግዝ ይሰፋል። ብዙ ሰዎች ሊያገኙት ይችላሉ። ምናልባት የፈጠንኩ ወይም የቸኩል ከሆነ ቪዲዮን ያስቆማችሁ ተከታተሉ። መልካም ዝግጅት፣ እንቀጥል። ጥያቄ ቁጥር 9 ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ 11/8 ያንሳል ከ5/4፣ ለ 0.65 እኩል ይሆናል 13/20፣ ሐመርሃ 5 ሙሉ 1/5 እኩል ይሆናል 5.125፣ መ 14/5 ይበልጣል ከ2 ሙሉ 4/5። ትክክል የሆነውን ነው የምትለዩት። ተረጋግታችሁ ከሰራችሁት መልሱ 0.65 እኩል ይሆናል 13/20 የሚለው ነው የሚሆነው። ምክንያቱም እያንዳንዱን አማራጭ ስንመለከት ለምሳሌ 5/4 የሚለውን እንየው። ይሄኛውን 11/8 ያንሳል ከ5/4 ለሚለው 5/4 ማለት በ2 ሲባዛ 10/8 ማለት ነው። ይሄኛውን በ2 ስናባዛው 10/8 ይመጣል። በ2 10 በ2 8 ስለዚህ 10/8 11/8 ያንሳል ከ10/8 ነው የሚለው ይሄኛው። ይሄ ደግሞ 8 እና 8 እኩል ናቸው 11 ያንሳል ከ10 ማለት ነው። ይሄ ደግሞ ውሸት ነው። ስለዚህ ያንሳል የሚለው ስህተት ነው። ይሄኛው መልስ አይሆንም ማለት ነው። ይሄ መልስ አይሆንም ምክንያቱም 11/8 ከ10/8 አያንስም። ቀጥሎ ያለውን ደግሞ ስናይ 13/20 ይሄኛውን 13/20 ወደ አስርዮሽ ለመቀየር ታችኛውን ቁጥር 100 እናደርገውና በ5 እናባዛው 13/5 ሲካፈል ለ25 ይሆናል። ይሄኛውንም በ5 ብናባዛው 65 መቶኛ ይሆናል። ይሄን በ5 እናባዛው 65፣ ይሄን በ5 እናባዛው 100። ስለዚህ 65 መቶኛ ይሆናል። 65 መቶኛ ማለት ደግሞ 0.65 ነው። ስለዚህ 0.65 እና ይሄኛውም ሲሰራ 0.65 ላይ ይመጣ 0.65 ላይ ይመጣ። እነዚህ ሁለቱ እኩል ናቸው ማለት ነው። ትክክል የሆነው ነው የሚለው። ስለዚህ 0.65 እና 0.65 እኩል ናቸው። እንዴት ሆኖ 0.65 መጣ? ይሄን በ5 አባዝተ ነው፣ ይሄኛውንም በ5 አባዝተ ነው። ይሄ በ5 ሲባዛ 65፣ ይሄ በ5 ሲባዛ 100፣ 65 ሲካፈል ለ100 0.65 ይመጣል። ይሄኛውን ካየን 5 ሙሉ 1/5 እኩል ይሆናል 5.125 የሚለውን ስናይ ደግሞ ይሄኛውን ወደ ክፍልፋይ ስንቀይረው 5 ሲባዛ በ5 25፣ 25 ሲደመር 1 ይሄ ከዚህ ጋር ይደመራል። 25 ሲደመር 1 26። ስለዚህ 26/5 ይሆናል። 26/5 ማለት 5.2 ነው። ይሄ ደግሞ 5.125 ነው። ስለዚህ 5.2 እና 5.125 እኩል አይሆኑም። ስለዚህ ይሄም መልስ አይደለም ማለት ነው። ይሄኛውን ደግሞ የወሰን እንደሆነ 2 ሙሉ 4/5 ይሄ 2 ሙሉ 4/5 ስንወስደው ምንድነው ሲሰላ 5 ሲባዛ በ2 ሲደመር 4 አይደል የሚሆነው ከላይ እንደሰራ ነው። ስለዚህ 5 ሲባዛ 2 10፣ 10 ሲደመር 4 14፣ 14/5 ነው። ይሄም 14/5 ነው። ይሄም ሲሰላ 14/5 ይመጣል። ስለዚህ 14/5 ይበልጣል 14/5 የሚለው ትክክል አይደለም፣ ስህተት ነው ማለት ነው። 14/5 እና 14/5 እኩል ናቸው እንጂ አንዱ ከአንዱ አይበልጥም። በዚህ የተነሳ ትክክለኛው መልስ ሌላ ያለው ነው ማለት ነው። ጥያቄ ቁጥር 10 አንድ ነጋዴ በ1500 ብር የገዛውን ዕቃ በ2000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ስንት ይሆናል? ሀ 5%፣ ለ 20%፣ ሐመርሃ 25%፣ መ 33.33%። እንደዚህ አይነት ጥያቄዎች ተደጋጋሚ ስለሆኑ ትኩረት አድርጋችሁ ስሩባቸው። መልሱ የሚመጣው 33.33% ነው። ምክንያቱም በመጀመሪያ የትርፍ መጠንን በብር እናስላ። የተገዛው ዕቃው በ1500 ብር ነው፣ የተሸጠው 2000 ብር ነው። ስለዚህ ትርፉ ስንት ነው ማለት ነው? 500 ብር። ይሄ ትርፍ ነው። ምክንያቱም 2000 ሲቀነስ 1500 500 ይሆናል። ይሄ ትርፍ ነው። ይሄኛውን ትርፍ ብር ነው ወደ ፐርሰንት የምንቀይረው። በመቀጠል ትርፉን በፐርሰንት ለማግኘት ትርፍ ሲካፈል ለተገዛበት ዋጋ፣ ትርፉ 500 ብር ነው። ይሄው እዚህ ጋር የተገዛው በ1500 ብር ነው። ስለዚህ
ለዚህ ዋጋ ነው የምናካፍለው ማለት ነው። 500 ሲካፈል ለ1500 ሲባዛ በመቶ ይሆናል። ስለዚህ 500 ትርፉ ሲካፈል እቃው የተገዛበት ዋጋ 1500 ይሄው 1500። ስለዚህ 500 ሲካፈል ለ1500 ሲባዛ በመቶ ይሆናል። ፐርሰንት ስለሆነ ሲባዛ በመቶ ይሄን ማስላት ነው። ስለዚህ ይሄኛውን 20 በዚህኛው 20 እናጠፋዋለን። 500 ሲካፈል ለ15 ይሆናል። ስለዚህ 500 ሲካፈል ለ15 ይሄን ደግሞ እናቃለዋለን። ይሄኛው በ500 ይመጣል። ይሄ በ5 ተቃሎ ነው በ100 የመጣው። ስለዚህ ይሄ በ5 ሲቃለል 100 ይመጣል። ይሄኛውንም በ5 ደግሞ ስናቃለው ስንት ይመጣል? 3 ይመጣል ማለት ነው። ስለዚህ 103ኛ ይሆናል። 103ኛ ማለት ደግሞ ስናካፍለው ስንት ይመጣል? 33.33% ይመጣል ማለት ነው። ስለዚህ ትክክለኛው መልስ 33.33% ነው የሆነው በዚህ ምክንያት ነው። እናንተ ረጋ ብላችሁ በሚገባችሁ መንገድ ማስላት ትችላላችሁ። ስለ ጽሁፉ መወለጋገድ ይቅርታ። እንቀጥል። ጥያቄ ቁጥር 11 ከሚከተሉት ውስጥ የ7 ሙሉ 1/10ኛ ሲደመር 21 10ኛ ትክክለኛ ውጤት የሆነው የቱ ነው? ሀ 21 10ኛ፣ ለ 46 5ኛ፣ ሐመርሃ 14 5ኛ ወይስ መ 29 10ኛ? 46 5ኛ መጣላችሁ? ትክክል ነው እንደዛ ከመጣ። ምክንያቱም መጀመሪያ ይሄንን ቁጥር ስናሰላ ምንድነው የምናደርገው? ያንዳንዱን ይሄኛውን ክፍልፋይ ወደ ድብልቁ ክፍልፋይ ወደ ክፍልፋይ ስንቀይረው 7 ሙሉ 1/10ኛ ማለት ምን ማለት ነው? 7 ሙሉ 1/10ኛ ማለት 10 ሲባዛ 7 ሲደመር 1 አንድ ደምረንበት ሲካፈል ለ10 ነው የሚሆነው። ስለዚህ ይሄ ማለት 7 ሲባዛ በ10 7 ሲደመር 1 71 ይሆናል። ይሄኛው ሲካፈል ለስንት? ለ10። በዚህ መልኩ ነው ይሄኛውን ድብል ክፍልፋይ ወደ ክፍልፋይ የምንቀይረው በዚህ መልኩ ነው። ስለዚህ 71 10ኛ ሲደመር ይሄ አሁን ዋናው ጥያቄ ላይ ነው 21 10ኛ። ስለዚህ ይሄንን እንዴት አድርገን ነው የምናሰላው? ይሄን ስናሰላ ያው ብዙ የሚያስቸግር አይደለም። የሁለቱ የጋራ 10 እንወስዳለን። 10 ሲካፈል ለ10 አንድ ጊዜ 71 እናንተ በሚመቻችሁ መንገድ መስራት ትችላላችሁ። ሲደመር 10 ሲካፈል ለ10 አንድ ጊዜ 21 ስለዚህ ይሄ 21 ነው። 71 ሲደመር 21 ስንት ይመጣል? 92። ስለዚህ ይሄ ስንት ይመጣል ማለት ነው? 92 10ኛ ይመጣል። ስለዚህ ይሄንን 92 10ኛ እዚህ ውስጥ 92 10ኛ የሚል ምርጫ የለም። ስለዚህ ይቀላል ይሄ ቁጥር ማለት ነው። ይሄኛውን 10ን በ2 ስናካፍለው 5 ይመጣል። ይሄኛውን 92ን በ2 ስናካፍለው 46 ይመጣል። ስለዚህ 46 5ኛ የሚለው ትክክለኛ መልስ እሱ ነው ማለት ነው። 46 5ኛ የመጣው በዚህ መንገድ ነው። ስለዚህ የጋራ ታችኛውን ስናሰላ ምናምን ብሎ እዚህ ጋር መልሱ በዚህ መንገድ ተቀምጧል። ምናልባት እናንተ ደግሞ የተለየ መንገድ ሊኖራችሁ ስለሚችል በሚመቻችሁ መንገድ ስሩት። በጣም ጥሩ። እንቀጥል ወደ ጥያቄ ቁጥር 12 ከሚከተሉት ውስጥ የ18.26 ሲቀነስ 5.753 ትክክለኛ ውጤት የቱ ነው? ሀ 12.507፣ ለ 13.507፣ ሐመርሃ 23.507፣ መ 14.013። 12.507 ከመጣላችሁ ትክክል ነው። አስርዮቹን ስንቀንስ ነጥቦችን ትይዩ ማድረግ ነው ያለብን። ሌላ ነገር የለውም። ሌላ አሁን ለምሳሌ እዚህ ጋር
ለማስላት ስንፈልግ ይሄ 18 ነጥብ 26 ነው ሲቀነስ 5 ትይዩ ነው የምናደርገው። ምክንያቱም ይሄኛውን ቁጥር 5.753 ይሄኛውን እዚህ ጋር ሙሉ ለማድረግ ያው ለውጥ አያመጣም፣ ዜሮ እንጨምርበታለን። ከዚህ በኋላ ይሄን መቀነስ ነው፣ ምንም የተለየ ነገር የለውም። ከ10 ሲቀነስ እዚህ ላይ እንበደራለን። 10 ሲቀነስ 3 7 ይመጣል። እዚህ ላይ 5 ይቀራል። 5 ሲቀነስ 5 0 ይሆናል። እዚህ ላይ 2 አለ። 2 ከ2 ላይ 7 ስለማይቻል አንድ እንበደራለን። ከ12 ላይ 7 5 ይሆናል። እዚህ ጋር ቀሪ ከዚህ ላይ አንድ ስለተበደርን 7 ይቀራል። 7 ሲቀነስ 5 2 ይሆናል። እዛ አንድ እንዳለ ይወርዳል። 12.507 የተባለው ለዚህ ነው ማለት ነው። እዚህ ጋር ያለው መልስ ጥያቄ ቁጥር 13 ከሚከተሉት ውስጥ የ2.103 ሲባዛ 34.7 ትክክለኛ ውጤት የቱ ነው? ሀ 72.9741 ለ 729.741 ሐመርሃ 7297.41 መ 7.29741 በቀጥታ ማባዛት ስለሆነ የማባዛት ክህሎታችሁን ተጠቅማችሁ ስታሰሉት የሚመጣው መልስ 72.9741 ነው። አስርዮሾችን ስናባዛ በመጀመሪያ ነጥብ እንደሌለ ቆጥረን እናባዛለን። ስለዚህ 2103 ሲባዛ 347 እኩል ይሆናል የሚመጣው 729741 ይመጣል። ከዚያም በሁለቱም ቁጥሮች ውስጥ ከነጥብ በኋላ ያሉትን ዲጂቶች እንደምራለን። ከነጥብ በኋላ እዚህ ጋር ያሉ ዲጂቶች 1 2 3 እዚህ 3 አለ፣ እዚህ 1 አለ። 3 እና 1 4 ነው። ስለዚህ ከዚህ በኋላ ከ4 ቆጥረን እናስቀምጠው 1 2 3 4 እዚህ ጋር ነጥብ በኋላ እናስቀምጣለን ማለት ነው። ስለዚህ 72.9741 የሚለው ትክክለኛው መልስ ለዛ ነው የመጣው። 72.9741 የሆነው ለዚህ ነው። መጀመሪያ ዝም ብለን ከነጥብ ውጭ ያለውን አባዛ ነው። ስናባዛ እንደዚህ ሆኖ መጣ ውጤቱ። ስለዚህ የቀረውን የአስርዮሽ ቤት አሃዞችን ቆጥረን ነጥቦችን እዚህ ጋር 1 2 3 እዚህ 1 አለ 4 ነጥብ ከኋላ ተነስተን ቆጥረን ወይም 4 ዲጂት ቆጥረን ማስቀመጥ ነው። መልሱ እንደዚህ ይመጣል። ጥያቄ ቁጥር 14 ከሚከተሉት ውስጥ የ17 ሰባተኛ ሲካፈል 3 አምስተኛ ትክክለኛ ውጤት የቱ ነው? ሀ 51 35ኛ ለ 35 51ኛ ሐመርሃ 21 85ኛ መ 85 21ኛ መልሱ 85 21ኛ ይመጣል። እንዴት ነው እንደዚህ ይመጣው? ክፍልፋዮችን ስናካፍል የመጀመሪያውን ቁጥር ባልተለወጠ ሁኔታ እንወስዳለን። አሁን ለምሳሌ እዚህ ጋር የመጀመሪያው እንዳለ አለ 17 ሰባተኛ 17 ሰባተኛ እንዳለ እንወስዳለን። ምናልባት እዚህ ጋር 17 ሰባተኛ እናመጣና ሲካፈል ነው የሚለው ይሄኛው ሲካፈል በጋራ እንድንሰራው ለ3 አምስተኛ። አሁን ይሄን ማካፈሉን ከመስራታችን በፊት ምናልባት የምታውቁት መንገድ ይኖራል። ይሄኛውን ማካፈል ወደ ማባዛት መቀየር። ይሄን ማካፈል ወደ ማባዛት ስንቀይረው ይሄ ቁጥር ምን ይሆናል? ይገለበጣል። 3 አምስተኛ የነበረው 5 ሶስተኛ ይሆናል ማለት ነው። ስለዚህ ይሄኛውን በሌላ መንገድ ስንሰራ 17 ሰባተኛ ሲባዛ አሁን እንገለብጠዋለን። ሲካፈልን ወደ ሲባዛ ስንቀይረው ይሄኛው 3 አምስተኛ የነበረው 5 ሶስተኛ ይሆናል። ስለዚህ 5 ሶስተኛ ሆነ ማለት ነው። ምልክቱ ሲቀየር ቁጥሩም ይገለበጣል። ከዚህ በኋላ ይሄ ማስላት ነው። 17 ሲባዛ በ5 ይሄ ማለት ምን ማለት ነው? 17 ሲባዛ በ5 ሲካፈል 7 ሲባዛ በ3 ይሄ ማለት ምን ማለት ነው?
17 ሲባዛ በ5 85 ይመጣል። 85 ይሄ 85 ይመጣል። ሲካፈል 7 ሲባዛ በ3 21 ይመጣል። ስለዚህ መልሳችን 85 21ኛ የሆነው ለዛ ነው ማለት ነው። ለዚህ ዙር የመጨረሻው ጥያቄ ቁጥር 15 በ10 ርቢ ብዜት 350 ሺህ ሲገለጽ የቱ ይሆናል? ሀ 35 ሲባዛ 10 ኃይለ ቁጥር 4 ለ 0.35 ሲባዛ 10 ኃይለ ቁጥር 6 ሐመርሃ 3.5 ሲባዛ 10 ኃይለ ቁጥር 3 መ 3.5 ሲባዛ 10 ኃይለ ቁጥር 5 3.5 ሲባዛ 10 ኃይለ ቁጥር 5 ካላችሁ ትክክል ነው። ምክንያቱም በሳይንሳዊ አጻጻፍ ዘዴ የመጀመሪያው ቁጥር ከ1 እስከ 10 መሆን አለበት። የመጀመሪያው ቁጥር ማለት እዚህ ጋር ያለው ነው። ከነጥብ በፊት ያለው ቁጥር ከ1 እስከ 10 ነው መሆን ያለበት። ለምሳሌ ይሄኛው አይሆንም፣ ይሄ ከ10 በላይ ነው። ይሄኛውም አይሆንም፣ ከ10 በታች ነው። ይሄ ይሆናል፣ ከነጥብ በፊት ያለው ቁጥር ከ1 እስከ 9 ባለው ነው። ይሄኛውም ከ1 እስከ 9 ባለው ነው። ሁለቱ ይሆናሉ። ከዚህ በኋላ ወደ መልሶ አልመጣንም ገና። ነገር ግን እነዚህ ሁለቱ የማይሆኑበት ምክንያት ይሄ ከ10 በላይ ስለሆነ አይሆንም፣ ይሄ ከ10 በታች ስለሆነ አይሆንም። ስለዚህ የሚሆነው ከ10 እስከ 9 መሃል ያሉ ቁጥሮች ናቸው የሚሆኑት። 10 ራሱ አይሆንም። እሺ ከዛ ቀጥሎ ምን እንደሚለው 350 ሺህን ወደ 3.5 ለመቀየር ነጥቧን ማስተካከል ነው። ስለዚህ እዚህ ጋር ያለችዋን ነጥብ ይሄ 3.5 ብለናል፣ ከሁለቱ አንዱ ነው። ከዛ በኋላ ከዚህ ጋር ነጥብ ካስገባን ከነጥብ በኋላ ስንት ቁጥር አለ? እነዚህን ነው የምንቆጥራቸው ማለት ነው። ስለዚህ 1 2 3 4 5 ከነጥብ እዚህ ካስገባን በኋላ ምክንያቱም ይሄኛውን ቁጥር ከ1 እስከ 10 ባለው መሃል ማድረግ ስላለብን አደረግነው። ነጥቡን መሃል አስገባን። ከነጥብ በኋላ ያለውን ቁጥር ስንቆጥር 1 2 3 4 5 ይሆናል። ስለዚህ መልሱ 3.5 ሲባዛ 10 ያለ ቁጥር 5 የሆነው ለዚህ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። ሌሎች እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። ይህን ጥያቄ በፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናላችን ሃሁ ቲዩብ ገብታችሁ ጆይን በማድረግ ልታገኙ ትችላላችሁ። በክፍል 2 ነገ እስከምንገናኝ መልካም ጥናት፣ መልካም ዝግጅት።